በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማዕቱ ብፁዕ ወቅዱስ አቡነ ቴዎፍሎስ ካልአይ ፓትርያርክ ዘኢትዮጵያ ሊቀ ሥልጣናት መልእክቱ ወልደ ማርያም ይባሉ የነበሩት ብፁዕ ወቅዱስ አቡነ ቴዎፍሎስ በቀድሞ የጎጃም ጠቅላይ ግዛት በደብረ ማርቆስ አውራጃ በማቻከል ወረዳ ደብረ ገነት ኤልያስ በሚባል ታላቅ ደብር ሚያዝያ 16 ቀን በ1902 ዓመተ ምህረት ተወለዱ። የአባታቸው ስም አቶ ጀንበሬ ውቤ፣ የእናታቸው ስም እመት ዘርትሁን አደላው ይባል ነበር። በወላጆቻቸው ክብካቤ በመንፈሳዊ የልጆች አስተዳደግ ሥርዓት ያደጉት ቅዱስነታቸው ዕድሜያቸው ለትምህርት ሲደርስ በዚያው በተወለዱበት አጥቢያ በደብረ ኤልያስ ከአያታቸው ከወይዘሮ ሙሉነሽ ወዳጄነ ጋር እየኖሩ ከመሪ ጌታ ረዳኸኝና ግራ ጌታ ሳህሉ ዘንድ የአንደኛና የሁለተኛ ደረጃ መንፈሳዊ ትምህርታቸውን በሚገባ ተማሩ። ከዚያም ወደ አዲስ አበባ በመምጣት በወቅቱ የኢትዮጵያ ሊቀ ጳጳስ ከነበሩት ግብፃዊው አቡነ ማቴዎስ ማዕረገ ዲቁናን ተቀበሉ። ብፁዕ ወቅዱስ አቡነ ቴዎፍሎስ ዲቁናቸውን ከተቀበሉ በኋላ ወደ ሀገራቸው ተመልሰው ካቫይማ ጊዮርጊስ በሚባለው ቤተክርስቲያንና በደብረ ኤልያስ በዲቁና ሲያገለግሉ ቆዩ። ከማገልገልም ጋር በዚያው ፊደል ቆጥረው ዜማ በዘሰቁበት ታላቁ ደብረ ኤልያስ ከታላቁ ሊቅ ከመምህር ገብረ ሥላሴ ቅኔን ከነ አገባቡ ተምረው በመምህርነት ተመረቁ። ትምህርታቸውንም በመቀጠል ከተጠቀሱት መምህር ውዳሴ ማርያምን፣ ቅዳሴ ማርያምንና የወንጌል ትርጓሜን በሚገባ አሄዱ። ቅዱስነታቸው በተማሪነታቸው የነበራቸውን ቀለም የመቀበል ፍጥነት መምህሮቻቸውና ባልንጀሮቻቸው ያደንቁ ነበር ይባላል። የጸዋትወ ዜማ ትምህርታቸውን በአጭር ጊዜ ካጠናቀቁ በኋላ ቀጥሎ የሚመጣው የቅኔ ትምህርትም በመደበኛ መልኩ የሚጠይቀውን ያህል ጊዜ አልወሰደባቸውም ነበር። ቀስ በቀስም ብሩህ የነበረው አእምሮአቸው ቅኔን በአጭር ጊዜ እንዲቀኙ አስቻላቸው። በቅኔ ስለነበራቸው ልዩ ስጦታ የትምህርት ቤት ጓደኞቻቸው በአያሌው ያደንቋቸው ነበር። በደብረ ኤልያስ ማህሌት በሚቆሙበት ሰዓት የሚቀኙ ተማሪዎች ወይም መሪጌቶች እሳቸው ካሉ ይፈሩ ነበር ይባላል። ከፍርሃታቸውም የተነሳ ቅዱስነታቸው ዓይናቸውን ገለጥ አድርገው ያዩአቸው እንደሆነ ቅኔው ጭራሹኑ ይጠፋቸው ስለነበር እባክህ መልእክቱ ስንቀኝ አትየን ይጠፋብናል ይሏቸው እንደነበር ስለሳቸው የተጻፉ መዛግብት ያስረዳሉ። ቅዱስነታቸው እንዲህ መሪጌቶችንም ጭምር የሚያስፈራ ዕውቀት እንደነበራቸው ሁሉ ማንኛውንም ትምህርት ለመማር የፈጠኑ የተማሩትንም በተግባር የሚያሳዩ ብልህ አባት እንደነበሩ ይነገራል። አንድ ጊዜ የደብረ ኤልያስ ቤተልሔም በማፍሰሱ ሳር ታጭዶ ከመጣ በኋላ ለጊዜው የሚከድን ባለሙያ ጠፋ። በዚህ ወቅት ተማሪ መልእክቱ ማለትም አቡነ ቴዎፍሎስ እኔ ከድነዋለሁ ብለው ቤተልሔሙን አሳምረው ከፍክፈው ስለከደኑት ቤቱ ለብዙ ዓመታት ሳያፈስ ኖሯል ይባላል። ብፁዕ ወቅዱስ አቡነ ቴዎፍሎስ በዚህ አይነት በመምህሮቻቸውና በጓደኞቻቸው ተፈቅረውና ተከብረው እየተማሩ ለዓመታት ከቆዩ በኋላ የወደፊት የትምህርት ሕይወታቸውን በሚመለከት አንድ ሐሳብ መጣላቸው። ይኸውም ምንም እንኳን ከወላጆቻቸውና ካሳደጓቸው አያቶቻቸው ጀምሮ እስከ መምህሮቻቸውና ባልንጀሮቻቸው ድረስ የሚፈልጉት የቅዱስነታቸውን በዚያው መቆየትና ጉባኤ ዘርግቶ ማስተማር ቢሆንም ቅዱስነታቸው ወደ ሌላ ቦታ ሄደው ዕውቀታቸውን ለማስፋፋት ወሰኑ። በመሆኑም ይህን ከፍተኛ የመማር ፍላጎት የወለደውን ውሳኔያቸውን ማንንም ሳያወያዩ በ1920 ዓመተ ምህረት በአንድ ቀን ሌሊት ጠፍተው በእግራቸው ወደ ሸዋ ገሰገሱ።
ከዚያም የቀረኝን ትምህርት አገኝበታለሁ ወዳሉት አዲስ ዓለም ማርያም ሄደው በወቅቱ በዚያ ሲያስተምሩ የነበሩትን ንቡረ እድ ሐዲስ ተክሌን በኋላ አቡነ ዮሐንስ እጅ ነስተው የጉባኤው አባል ሆኑ። ቅዱስነታቸው አዲስ ዓለም ደርሰው ከተለያዩ የሀገሪቱ ክፍሎች ተማሪዎች ይጎርፍላቸው ከነበሩት ንቡረ እድ ሐዲስ ተክሌ ጋር ቢተዋወቁ ንቡረ እድ ታላቅ ሰው መጣ አሉ ይባላል። ወደ ጉባኤው ገብተው የቅዱስነታቸውን ትምህርት ተቀባይነት ካዩም በኋላ ከሌሎች ተማሪዎቻቸው ለይተው ምግብና መኝታ እንዲዘጋጅላቸው አድርገው በማስቀመጥ የልጅ ያህል እያቀረቧቸውና ለሥራም እያዘዟቸው መኖር ጀመሩ። ቅዱስነታቸው በተማሪነታቸው ብስክሌት መንዳት ተምረው ስለነበር ንቡረ እድ ለአንዳንድ ጉዳዮች ወደ አዲስ አበባ ቢልኳቸው በብስክሌት እየተመላለሱ ጉዳይ ይፈጽሙላቸው ነበር ይባላል። ተሹመው ከአዲስ አበባ ከመጡ በኋላ ብስክሌት አብሯቸው እንደነበረችና በመጨረሻ ግን ለአንድ ወዳጃቸው እንደሰጧት ይነገራል። ከላይ እንደተገለጠው ቅዱስነታቸው ከደብረ ኤልያስ ተነስተው ወደ አዲስ ዓለም የመጡት ወላጆቻቸውንም ሆነ መምህሮቻቸውን ሳያስፈቅዱና ሳይሰናበቱ በመሆን ቅዱስነታቸው ከአካባቢው መሰወር ያላዘነና ያልተጨነቀ አልነበረም። በተለይ በአጠገባችን ተቀምጦ አይዟችሁ ይለናል፣ ብናረጅ ይጦረናል፣ ብንሞት ይፈታናል፣ ይጸልይልናል ባሉት የመጀመሪያ ልጃቸው መጥፋት በእጅጉ ያዘኑት አባታቸው አቶ ጀንበሬ ውቤ ይሄዱበታል ባሉት ቦታ ሁሉ ማፈላለጋቸውን ተያይዘውት ነበር። ታዲያ አቶ ጀንበሬ ጉዳዩን ሲያጠያይቁ ልጃቸው ያለበትን ቦታ አወቁ። በዚህም በእጅጉ ተደስተው ወደ አዲስ ዓለም በመሄድ ከተገናኙ በኋላ ወደ ሀገራችን እንሂድ፣ ይህንን ያህል የተሰደድክበትን ዕውቀትም እዚያው ታገኘዋለህ ብለው ቅዱስነታቸውን ጠየቋቸው። ቅዱስነታቸው ግን የአባታቸውን ሐሳብ እንደማይቀበሉት በአክብሮት በመግለጽ አባቴ ሆይ አሁን ፍትሐ ነገሥቱንም ሐዲሳቱንም ጨርሼ በመከለስ ላይ ይገኛለሁ፣ ክለሳውን ከጨረስኩ በኋላ እመጣለሁ በማለት ሐሳባቸውን ገለጹላቸው። አቶ ጀንበሬም ምንም እንኳን ከዓመታት ልቅሶና ሐዘን በኋላ ያገኙትን ልጃቸውን ትተው ለመሄድ ቢቸገሩም ባስረዷቸው ሐሳብ በመስማማት የጀመሩትን ትምህርት ሲጨርሱ ግን ወደ ጎጃም እንዲመጡ ከተማጽኖ ጋር አደራ ብለው ወደ ሀገራቸው ተመለሱ። ብፁዕ ቅዱስ አቡነ ቴዎፍሎስ አዲስ ዓለም ላይ በዚህ አይነት ትምህርታቸውን ሲያደላድሉ ከቆዩ በኋላ በ1930 ዓመተ ምህረት ወደ ደብረ ሊባኖስ በመውረድ ማዕረገ ምንኩስናን ተቀበሉ። ብዙም ሳይቆዩ ከአቡነ አብርሃም ማዕረገ ቅስናን ተቀበሉ። ቅዱስነታቸው ከዚህ በኋላ ከጎጃም ሸዋ ድረስ መጥተው ወደ ሀገራቸው ይሄዱ ዘንድ የለመኗቸው፣ በዚህም ከቅዱስነታቸው አንደበት የተስፋ ቃል ይዘው የተመለሱት አባታቸውም ሆኑ እናታቸው እንዲሁም ወዳጅ ዘመዶቻቸው ተስፋ ይቆርጡ ዘንድ መንኩሰው የተነሱትን ፎቶግራፍ አንዳንድ ቅጂ ለወላጆቻቸውና ለዘመዶቻቸው ላኩ ይባላል። የቅዱስነታቸውን መመንኮስ ከፎቶግራፋቸው ያዩት ሁሉ በውሳኔያቸው ተደስተዋል፣ ትምህርትም አግኝተዋል። በተለይ አባታቸው ፎቶግራፉ እንደደረሳቸው ምንም እንኳን ለወዲያው በእጅጉ ቢደነግጡም እንግዲህ ትላንት የወለድኩት ልጄ እንደዚህ ዓለሙን ንቆ የእንጦንስን ቆብ በመጫን ራሱን የክርስቶስ ሙሽራ ሲያደርግ እኔ ለምን በዓለም እደክማለሁ በማለት ቤት ንብረታቸውን ትተው መንኩሰዋል። የአቶ ውቤ አድራሻ ለዓመታት ሳይታወቅ ቆይቶ በመጨረሻ በቤተሰቦቻቸው ፍለጋ እዚያው ጎጃም ውስጥ ስሮ ኢየሱስ ከተባለ ገዳም ገብተው አባ ወልደ ማርያም በመባል ከቆዩ በኋላ በዚያው ማዕረፋቸው ተረጋገጠ። የአባታቸውን ዜና ዕረፍት የሰሙትና በወቅቱ የመንበረ ጸባዖት ቅድስት ሥላሴ ካቴድራል ሊቀ ሥልጣናት የነበሩት ቅዱስነታቸው ለአባታቸው ከነበራቸው ጽኑ ፍቅር የተነሳ በእጅጉ አዝነው እንደነበር በእሳቸው ሕይወት ዙሪያ የተጻፉ መዛግብት ይመሰክራሉ። በዚህ ከባድ ሐዘናቸው የተነሳም ግርማዊ ቀዳማዊ ኃይለ ሥላሴን ጨምሮ ከፍተኛ የመንግሥት ባለሥልጣናት ቤታቸው ድረስ በመሄድ አስተዛዝነዋቸዋል። የአባታቸውን የመጨረሻ ሕይወት ለማስታወስም የአባታቸውን ስም ከጀንበሬ
ወደ ወልደ ማርያም ቀይረው ይጠሩበት ነበር ይባላል። የኢጣሊያን ጦር ሀገራችንን በወረረ ጊዜ ቅዱስነታቸው በጣም ይወዷቸው ከነበሩትና በወረራው ጊዜ ከተሾሙት ኤጲስቆጶሳት አንዱና ኋላም የኢትዮጵያ ቤተክርስቲያን ሊቀ ጳጳስ ከነበሩት መምህራቸው ሐዲስ ተክሌ ዘንድ ስላልተለዩ በፈጣን የመማር ችሎታቸው የጣሊያንኛና የእንግሊዝኛ ቋንቋን ተምረው እንደነበር ይነገራል። ብፁዕ ቅዱስ አቡነ ቴዎፍሎስ ኢትዮጵያ በኢጣሊያ በተወረረችባቸው ዓመታት የቋንቋውን ትምህርት እየተማሩ የመምህራቸውን ከአቡነ አብርሃም ቀጥለው ሊቀ ጳጳስ ተብለው ተሾመው የነበሩት ብፁዕ አቡነ ዮሐንስ ርዌ ብትር ያዢ ጸሐፊያቸውም ነበሩ ይባላል እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ዲያቆናት ሆነው እንደነበር ይነገራል። ኢትዮጵያ ነጻነቷን ከተጎናጸፈች በኋላ ብፁዕ አቡነ ዮሐንስ የንቡረ እድ ሥልጣናቸውን እንደያዙ በአዲስ ዓለም ማርያም ገዳም እንዲቀመጡ ሲደረግ ቅዱስነታቸውም ወደዚያው በመሄድ ትምህርታቸውን ሲያጠናክሩ ቆዩ። አዲስ ዓለም ላይ ጥቂት እንደቆዩ በቤተ መንግሥቱ ሙሉ ፈቃድ በ1935 ዓመተ ምህረት በነበራቸው ትምህርት ወደ አዲስ አበባ ቢመጡ ብዙ ሊሰሩ እንደሚችሉ ስለታመነበት ያኔ መካነ ሥላሴ ይባል ለነበረው ደብር መምህር ሆነው ተሾሙ። ቆይቶም በ1938 ዓመተ ምህረት የመካነ ሥላሴ ደብር መንበረ ጸባዖት ቅድስት ሥላሴ ካቴድራል ተብሎ በሊቃነ ሥልጣናት ማዕረግ እንዲያስተዳድር ሲደረግ ቅዱስነታቸውም ሊቀ ሥልጣናት አባ መልእክቱ ተብለው ማስተዳደር ጀመሩ። ቅዱስነታቸው በተቀበሉት ታላቅ የቤተ ክርስቲያን ሥልጣን በአግባቡ በመጠቀም ኃላፊነታቸውንም በብቃት በመወጣት ለካቴድራሉ መልካም አስተዳደራዊ መዋቅርን ዘርግተዋል። ከዚህም በተጨማሪ የካቴድራሉን ማኅበረ ካህናትና ምዕመናንን በማስተባበር ልዩ ልዩ የልማት ሥራዎችን አከናውነዋል። ይህ መልካም አርያነት ያለው ተግባራቸው በቤተ መንግሥቱም ሆነ በቤተ ክህነቱ እየታወቀ መጣ። በዚህም በ1940 ዓመተ ምህረት ለማዕረገ ጵጵስና ተመርጠው ከተሾሙት 5 አባቶች አንዱ ሆኑ። ብፁዕ ቅዱስ አቡነ ቴዎፍሎስ በነበራቸው የቋንቋ ችሎታና የአርቆ አስተዋይነት ሀብት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ለዘመናት ተጭኖ የኖረውን የግብጽ ቤተክርስቲያንን የግዞት ቀንበር ለአንዴና ለመጨረሻ ጊዜ ተባብሮ እንዲወድቅ በማድረግ በታሪክ መዝገብ በወርቃማ ቀለም የተመዘገበ አስተዋጽኦ አበርክተዋል። ጉዳዩን በሚመለከት በተለያዩ ጊዜያት ወደ ግብጽ በመሄድ ከአባቶች ጋር የተወያዩት ልዑካንን በመምራት ታሪክ የማይረሳውን ሥራ ሰርተዋል። ሐምሌ 18 ቀን 1940 ዓመተ ምህረት በካይሮ ቅዱስ ማርቆስ ቤተክርስቲያን በብፁዕ ቅዱስ አቡነ ዮሳብ አንብሮተ እድ ከተሾሙት አባቶች አንዱ የሆኑት ቅዱስነታቸው የቅድስት ሥላሴ ሊቀ ሥልጣናትነታቸውን ሳይተዉ ጳጳስ ዘሐረር ተብለው እስከ 1951 ዓመተ ምህረት አገልግለዋል። ብፁዕ ቅዱስ አቡነ ባስልዮስ በ1951 ዓመተ ምህረት የመጀመሪያው የኢትዮጵያ ቤተክርስቲያን ፓትርያርክ ሆነው ከተሾሙ በኋላ ብፁዕ ቅዱስ አቡነ ባስልዮስ በ1952 ዓመተ ምህረት የሊቀ ጵጵስናውን መንበር ተረከቡ። በተመሰከረላቸው የአስተዳደር ብቃት ሀገረ ስብከታቸውን ከማስተዳደር ጋር ከ1943 እስከ 1963 ዓመተ ምህረት ድረስ የመጀመሪያው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ የብፁዕ ቅዱስ አቡነ ባስልዮስ እንደራሴ በመሆን አገልግለዋል። ቅዱስነታቸው በእነዚህ የአገልግሎት ዓመታት ለዛሬዋ ቤተክርስቲያን መሠረት የጣሉ አበይት ሥራዎችን ሰርተዋል። በነበራቸው ሰርቶ የማሰራት ጥበብና ችሎታው ወቅቱ የሚጠይቃቸውን አስተዳደራዊ መዋቅሮች በቤተ ክህነት እንዲዘረጉ መመሪያዎችና ደንቦችም እንዲወጡ በማድረግ የቤተ ክርስቲያኗ ሁሉን አቀፍ አገልግሎት እንዲጠናከር አድርገዋል። ባህላዊና ዘመናዊ ትምህርት ቤቶችን አቀናጅተዋል፣ መርተዋል። በሀገር ውስጥም ሆነ በውጪ ስብከተ ወንጌል እንዲስፋፋ አድርገዋል። በተለይ ቤተ ክርስቲያኗ ከሌላው ዓለም ጋር ያላት ግንኙነት የተጠናከረ ይሆን ዘንድ የቤተ ክርስቲያኒቱን የውጭ ግንኙነት መርህ በመቅረጽና በመተግበር ታሪካዊ አስተዋጽኦ አድርገዋል። ብፁዕ ቅዱስ ፓትርያርኩ በዘመነ እንደራሴነታቸው ከሰሯቸው አበይት ተግባራት የሚጠቀሰው የቤተ ክርስቲያኗ አስተዳደራዊ መዋቅር እንዲሻሻል በማድረግ በቤተ ክርስቲያኗ አስተዳደር ምዕመናን ቀጥተኛ ተሳታፊ እንዲሆኑ የሚያስችሏቸውን
የሰበካ ጉባኤ ማደራጃና የሰንበት ትምህርት ቤቶች ማስተባበሪያ የተሰኙት መመሪያዎች እንዲዘረጉ፣ በተጨማሪም የቅርስ ምዝገባና ጥበቃ መምሪያና የቤተ ክርስቲያኒቱ ልማትና ክርስቲያናዊ ተራድኦ ኮሚሽን እንዲዋቀር አድርገዋል። በትምህርቱ መስክም በ1935 ዓመተ ምህረት የተቋቋመው የቅድስት ሥላሴ መንፈሳዊ ትምህርት ቤት አሁን ኮሌጅ የበላይ አስተዳዳሪና የቦርድ ሰብሳቢ በመሆን ትምህርት ቤቱ እንዲጠናከር ከፍተኛ አስተዋጽኦ አድርገዋል። በሀገረ ስብከታቸውም በሐረርና በቁልቢ ደብረ ኃይል ቅዱስ ገብርኤል ገዳም 2 ዘመናዊ ትምህርት ቤቶችን አቋቁሞ በርካታ የቤተ ክርስቲያኒቱ ልጆች በመንፈሳዊና በዘመናዊ ትምህርት እንዲገነቡና ሀገራቸውን እንዲሁም ቤተ ክርስቲያናቸውን እንዲረከቡ አድርገዋል። ምንም እንኳን ብዙዎች ተመልሰው የሰሯቸውን ላለመመልከት ባይታደሉም ተማሪዎች በሀገር ቤት በተከፈቱላቸው መንፈሳዊያን ትምህርት ቤቶች ከመማራቸው በተጨማሪ ወደ ውጭ እንዲሄዱና ከፍተኛ የነገረ መለኮት ትምህርታቸውን እንዲከታተሉ አድርገዋል። የቅዱስነታቸው የዘወትር ዓላማ ስብከተ ወንጌልና ትምህርተ ወንጌል ይስፋፋና ይጠናከር ዘንድ ነበርና በ1958 ዓመተ ምህረት የስብከተ ወንጌል ማስፋፊያ ፕሮግራም አውጥተው በአዲስ አበባና በተለያዩ አህጉረ ስብከት በመዘዋወር የስብከተ ወንጌል ድርጅት የሚባለውን አቋቁመዋል፣ አስፋፍተዋል። ወደ ኋላ በጠቅላይ ቤተ ክህነቱ መምሪያ እንዲሁም በየአጥቢያው የተቋቋመው የሰበካ ጉባኤ ምንጩ ይሄው የቅዱስነታቸው እንቅስቃሴ ነው። ከዚህም በተጨማሪ የነገው የቤተ ክርስቲያን ተረካቢ ትውልድ ዝግጁ ሆኖ ይገኝ ዘንድ የወጣቶችን ማዕከላዊ ጽሕፈት ቤት በመንበረ ፓትርያርኩ መስርተው በየደብሩ ቅርንጫፍ የወጣቶች መንፈሳዊያት ማህበራት እንዲቋቋሙና የሰንበት ትምህርት እንዲስፋፋ አድርገዋል። ብፁዕ ወቅዱስ አቡነ ቴዎፍሎስ ግንቦት 1 ቀን 1963 ዓ.ም በመጀመሪያው የኢትዮጵያ ፓትርያርክ ተተክተው በመንበረ ፓትርያርክነቱ ከተቀመጡም በኋላ ቀድሞም ቢሆን ሙሉ ተሳታፊ የነበሩበትን የቤተ ክርስቲያን አስተዳደር የበለጠ በማጠናከር ልዩ ልዩ ጠቃሚ ተግባራትን አከናውነዋል። ቤተ ክርስቲያኗ በሰሜን አሜሪካና በካሪቢያን ደሴቶች እምነቷን እንድታስፋፋና እንድታስተምር አብያተ ክርስቲያናትም እንዲቋቋሙና እንዲታነጹ የራሷን ካህናት እየላከች ሐዋርያዊ ሥራ እንድትሠራ አድርገዋል። በሀገር ውስጥም በ1964 ዓመተ ምህረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን እንዲቋቋም አድርገዋል። ይህ የልማት ኮሚሽን ከተቋቋመበት ጊዜ ጀምሮ ካህናትን በተለያዩ ልማት ነክ ሥራዎች በማሰልጠንና በያሉበት የሀገሪቱ ክፍሎች በሚካሄዱ የልማት ሥራዎች እንዲሳተፉ በማድረግ የበጎ አድራጎት ሥራዎችንና የምግብ ለሥራ ፕሮግራሞችን በማካሄድ በየሀገሪቱም ማህበራዊና ኢኮኖሚያዊ የልማት ሥራዎችን በመሳተፍ በቤተ ክርስቲያኒቱ ስም ጠቃሚ አገልግሎቶችን እያበረከተ ይገኛል። ከዚህ በተጨማሪም የቤተ ክርስቲያን አስተዳደር የተቃና ይሆን ዘንድ የተለያዩ አስተዳደራዊ ደንቦችንና መመሪያዎችን በፊርማቸው አጽድቀው ሥራ ላይ እንዲውሉ አድርገዋል። ከነዚህም ውስጥ ቃለ አዋዲ የተሰኘውና የተለያዩ ደንቦችን ያካተተው አብይ የቤተ ክርስቲያኒቷ የአስተዳደር ደንብ ተጠቃሽ ነው። ከዚህም ጋር ጥቅምት 15 ቀን 1965 ዓመተ ምህረት ዛሬም ቢሆን ቤተ ክርስቲያኗ እየተገለገለችበት ያለውን የሰበካ ጉባኤ ደንብ ግንቦት 1 ቀን 1965 ዓመተ ምህረት የቤተ ክርስቲያኒቱን ንዋየ ቅድሳትና መጻሕፍት አመዘጋገብና አጠባበቅ ደንብ ታኅሳስ 16 ቀን 1967 ዓመተ ምህረት የኢትዮጵያ ቤተ ክርስቲያን ጠቅላይ ቤተ ክህነት ዋና ሥራ አስኪያጅን ሥልጣንና ተግባር የሚወስን ደንብ አውጥተው ሥራ ላይ አውለዋል። ቅዱስነታቸው በነበራቸው የሰከነና ያሩቁ አስተዋይነት ችሎታ ቤተ ክርስቲያናችን በመንግሥት ችሮታ ታገኘው የነበረው ገቢ አንድ ቀን እንደሚቀር በመረዳት ቀደም ሲል ከታነጹት ጋር አከራይታ የምትጠቀምባቸውን ሕንፃዎች በአዲስ አበባ ከተማ የተለያዩ ቦታዎች አሰርተዋል። ከሚከራዩ ሕንፃዎችን በተጨማሪ አዲስ አበባ ላይ የሚገኘውን የጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራልን አሳንጸዋል። በተጨማሪም ፊደል ቆጥረው ያደጉበትንና በምስራቅ ጎጃም የሚገኘውን የደብረ ገነት ኤልያስ ቤተ ክርስቲያንን በዘመናዊ መልክ አሳድሰዋል። ብፁዕ ወቅዱስ አቡነ ቴዎፍሎስ በዚህ በተጠቀሱትና ባልተጠቀሱት በርካታ አገልግሎቶች ተጠምደው ሳለ በ1966 ዓመተ ምህረት የንጉሳዊው ዘውዳዊው መንግስት በጊዜያዊው ወታደራዊ አስተዳደር ደርግ መንግስት ተተካ። የወጠኗቸውን የቤተ ክርስቲያን ልማቶች ሳይፈጽሙ ያሰቧቸውን የሥራ ዕቅዶች ወደ ተግባር ሳይለውጡ የካቲት 9 ቀን 1968 ዓመተ ምህረት ከመንበረ ፓትርያርክነታቸው ወርደው ለእስር ተዳረጉ። ቅዱስነታቸው
በእስር በታላቁ ቤተ መንግሥት በዙፋን አዳራሽ ምድር ቤት ውስጥ ታላላቅ የዘውድ መንግሥት ባለሥልጣናት ታስረውበት ወደ ነበረው አንድ ቀዝቃዛ ክፍል ውስጥ ከገቡበት ጊዜ ጀምሮ የነበረውን የቅዱስነታቸውን ሁኔታ፣ ከቅዱስነታቸው ጋር የቅርብ ትውውቅና የሥራ ግንኙነት የነበራቸው አቶ አበራ ጀንበሬ የዓይን እማኝነታቸውን የእስር ቤቱ አበሳ በሚል ርዕስ ባሳተሙት መጽሐፍ እንደሚከተለው ተርከውታል። በታላቁ ቤተ መንግሥት ታስረው የነበሩ የቀድሞ መንግሥት ባለሥልጣኖች ንጹሕ አየር ለማግኘት በፀሐይ አካላቸውን ለማሞቅ የታሰሩ እግሮቻቸውን ለማፍታታት በዙፋን አዳራሽ አጠገብ ለሚገኝ በሽቦ በታጠረ ጠባብ ክልል ውስጥ ይንቀሳቀሳሉ። ቀኑ መጋቢት 3 ቀን 1968 ዓ.ም ከእኩለ ቀን በኋላ ነበር። በዚህ ወቅት ታላቁ መንፈሳዊ አባት ሁለት እጆቻቸው በአንድ ላይ በሰንሰለት ታስረው እየተገፈተሩ ያለመጫሚያ በባዶ እግራቸው ሲመጡ የተመለከቱት እነዚህ እስረኞች ባሉበት ክው ብለው ቀሩ። በዚህ ወቅት ነበር አንዱ እስረኛ ልቡ ተነክቶ አዲዮስ የኢትዮጵያውያን ሰብአዊነትና መንፈሳዊነት ያለው። የኢትዮጵያ ሕዝብ ግብረ ገብነትና መንፈሳዊነት በእነዚህ ጋጥ ወጦች አይለካም አለ። ሌላው በድርጊቱ መብገኑን ሁኔታው እየነገረበት ካህኑን እንደ ፖለቲከኛ መንፈሳዊ አባቱን እንደ ወንጀለኛ የሚመለከት ወታደራዊ ቡድን በዚህች ቅድስት አገር መነሳቱ ያሳዝናል። መንፈሳዊ አባት በግፍ ሲንገላታ ከማየት መሞት ይመረጣል አለ። ሌላው በመበሳጨት የአደፈ ሽሮአማ ቀሚስ እንደለበሱ ከቀኝም ከግራም ከኋላም ሳንጃ የተሰካበት ጠበንጃ ተደግኖባቸው ወደዚያች የፖለቲከኛ እስረኞች መቀየጃ ቅጥር ግቢ ሲገቡ መንፈሳዊው አባት የሚያደርጉትን አያውቁምና ይቅር በላቸው በማለት ግፍ ለሚፈጽሙባቸው የሚጸልዩ እንጂ የተበሳጩና የተሸበሩ አይመስሉም ነበር። እስረኛው ከድንጋጤው ገና ሳይላቀቅ ምን እንደሚልና እንደሚያደርግ አሰላስሎ ሳይጨርስ ከቆመበት ሳይላወስ ነበር ከአንድ ትንሽ ክፍል ውስጥ አስገብተው የቆለፉባቸውና እግራቸውን በእግረ ሙቅ እጃቸውን በሰንሰለት ጠፍረው ከአልጋ ጋር ያሰሯቸው። ይህን አዚመኛ ቄስ ተጠንቅቃችሁ ጠብቁ በማለት ለወታደሮቹ ጥብቅ ትዕዛዝ ሰጥቶ የዘቡ አዛዥ ከአጥሩ ወጥቶ ሄደ። መንፈሳዊው አባት የታሰሩበት ክፍል በማግስቱ የአሳሪዎች ምልልስ ታየባት። ሹማምንት በመፈራረቅ ጎበኟት። ፈንጠር ፈንጠር ቀበጥበጥ ብለው እንዳልገቡ ተስፋ ቆርጠው ሲወጡ ተስተዋሉ። ይህ ሁሉ ምልልስ፣ ይህ ሁሉ ጋጋታ የተከሰተው ከአንድ ክፍል ውስጥ እግር እጃቸው ካልጋ እግር ጋር የታሰረው መንፈሳዊ አባት ምግብ አልበላም ብለው በመወሰናቸው ነበር። ሻለቃ ዳንኤል አስፋውና ሌሎች የእስር ቤቱ ኃላፊዎች የሚመጣላቸውን ምግብ እንዲመገቡ ለማድረግ ቢሞክሩም ቆራጡ አባት አልተበገሩም። ከዚህ በኋላ ነበር ምግብ አልበላም በማለት ማስቸገራቸውን በመግለጽ ሻለቃ ዳንኤል ለደርግ የጸጥታ ጥበቃ ኮሚቴ ሊቀመንበር ባቀረበው ማስታወሻ ግርጌ ላይ ምግብ እንዲገባላቸው አድርጉ እንጂ ቢበሉ ባይበሉ የራሳቸው ጉዳይ ነው ሲል ሻለቃ ተካት ሁሉ ምልክት ያደረገው። እኒያ አባት በዚያች መስኮት በሌላት ጠባብ ክፍል ምግብ ብቻ ሳይሆን ንጹሕ አየርም ሳያገኙ 7 ቀን ጦማቸውን ውለው አደሩ። ከዚያ በኋላ ነበር ሌሎች እስረኞች አግባብተው ምግብ እንዲበሉ እንዲያደርጉ ለአንድ ቁጥር ኃላፊ ትዕዛዝ በመስጠት አሳሪዎቻቸው ከሰው እንዲቀላቀሉ ያደረጉት። እግር እጃቸው ከብረት ተላቆ ከመንፈስ ልጆቻቸው ጋር ተቀላቀሉ። ለጸሎት እንዲያመቻቸው በዙፋኑ አዳራሽ መግቢያ ዋና በር ደረጃ ስር የሚገኘው ጉሮኖ ለእርሳቸው መኝታ ተለቀቀላቸው። በአንድ ቁጥር ክፍል ውስጥ የሚገኙት እስረኞች በተለይም ብርጋዴር ጄኔራል ሳሙኤል በየነ አቅማቸው በፈቀደ መጠን የሚጎድላቸውን አሟልተውና አንጥፈው ተቀበሏቸው። ምግብ ሲያቀርቡላቸው ግን እግዚአብሔር ይስጣችሁ አልበላም የሚል ሆነ መልሳቸው። የደረቀ ጉሮራቸውን በውሃ እያጉመጠመጡ ብቻ ምግብ ሳይበሉ ውሃ ሳይጠጡ መጾሙን ቀጠሉ። ጠንካራነታቸውን አስመሰከሩ። የመንፈስ ብቻ ሳይሆን አካላዊ ምግባቸውም ጾም ጸሎት ሆነ። የዕለት ተዕለት ሁኔታቸውም ለሌሎች እስረኞች መንፈሳዊ ጽናትን ሰጠ። ይሁንና ፋሲካ በዋለ በማግስቱ ከእስረኞች መካከል በዕድሜ የገፉት እንደነ ደጃዝማች ሐረጎት አባይ ያሉት አጥብቀውና አስጨንቀው ስለለመኗቸው እህል ሊበሉ መቻላቸውን አብረዋቸው ታስረው ከነበሩት ለማረጋገጥ ተችሏል።
ቅዱስነታቸው በዚህ አይነት ለ25 ወራት ከ4 ቀን በመሪር ሐዘንና ጸሎት ከቆዩ በኋላ ሐምሌ 7 ቀን 1971 ዓ.ም በሰሜን አዲስ አበባ ወረዳ 12 ቀበሌ 22 ወደሚገኘው የልዑል ራስ አስራተ ካሳ ቤት ተወስደው በሚያሰቅቅ ሁኔታ በገመድ ታንቀው ተገደሉ። አስከሬናቸውም የእርሳቸውን አይነት የሞት ጽዋ ከተቀበሉ ሰዎች ጋር በዚያው ቅጽር ግቢ ተቀበረ። የብፁዕ ቅዱስ አቡነ ቴዎፍሎስ አጽም ከ13 ዓመታት በኋላ አሟሟታቸውንና የት እንደተቀበሩ በአይኑ ባየው በወቅቱ የደርግ ደህንነት ክፍል ወታደር ጥቆማ ወጥቶ ሐምሌ 4 ቀን 1984 ዓ.ም በጎፋ መካነ ሕያዋን ቅዱስ ገብርኤል ካቴድራል በክብር አረፈ። በዚህ ወቅት ከላይ ባጭሩ የተገለጠውን የመከራ ጽዋ ተቀብለው ያለፉትን ቅዱስ አባት በቤተ ክርስቲያኒቷ ቅዱስ ሲኖዶስ ውሳኔ ሰማዕት ተብለው እንዲጠሩ የተላለፈው ውሳኔ በንባብ ተሰምቷል። ከዚያን ጊዜ ጀምሮ ቅዱስነታቸው ሰማዕቱ ብፁዕ ቅዱስ አቡነ ቴዎፍሎስ ተብለው ይጠራሉ። ለቅዱስነታቸው መታሰቢያ ይሆን ዘንድ አጽማቸው ባረፈበት ካቴድራል ሐውልት ቆሞላቸዋል። የቅዱስነታቸው ረድኤትና በረከት ከሁላችን ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የመረጃ ምንጭ ዜና ጳጳሳት ኢትዮጵያውያን በዲያቆን መርሻ አለኸኝ። ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እነሆ የማርያም መንገድ ማምለጫ መዳኛ ለአዳም ዘር በሙሉ። የእግዚአብሔር አንድነት ፍቅር የእመቤታችን ቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን እያልን የማርያም መንገድ የተሰኘ አዲስ መንፈሳዊ ሚዲያ ይዘን ቀርበናል። በዚህ መንፈሳዊ ሚዲያ አብ ወልድ መንፈስ ቅዱስ ያዘጋጁት እምዬ ቅድስት ድንግል ማርያም የባረከችው የሥጋና የነፍስ ምግብ የሆኑ ሀልወተ እግዚአብሔር፣ ትምህርተ ሃይማኖት፣ ክብረ ድንግል ማርያም፣ ዝክረ ቅዱሳን፣ ገድለ ቅዱሳን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ታሪክ፣ ሥርዓተ ቤተ ክርስቲያን፣ የሀገራችን ቅድስት ኢትዮጵያን ታሪክ፣ የኢትዮጵያ ነገሥታትና የጀግኖች አርበኞች ታሪክ እንዲሁም መንፈሳዊ ዘጋቢ ፊልም ያገኙበታል። የማርያም መንገድ ማለት መዳኛ ወይም ማምለጫ ማለት ሲሆን ትውልዱ ስለ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና ሀገረ እግዚአብሔር ሀገረ ማርያም ተብላ ስለምትጠራው ቅድስት ኢትዮጵያ ታሪኳንና ማንነቷን እንዲያውቅ አውቆም የራሱን ቅዱስ የሆነ ታሪክ እንዲሰራ ለማስቻል የሚሰራ ኢትዮጵያዊ ቀለም፣ ኢትዮጵያዊ አሻራ ያለው ሚዲያ ነው። በውኑ ኢትዮጵያዊ መልኩን ወይስ ነብር ዥንጉርጉርነቱን ይለውጥ ዘንድ ይችላልን? በዚያን ጊዜ ክፋትን የለመዳችሁ እናንተ ደግሞ በጎ ለማድረግ ትችላላችሁ። ትንቢተ ኤርምያስ ምዕራፍ 13 ከቁጥር 23። ይህንን መንፈሳዊ ሚዲያ ለመደገፍ ሼር፣ ላይክ፣ ሳብስክራይብ ያድርጉ። እናመሰግናለን። እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ከቁጥር 48። ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን